አውል 1 ሚሊዮን ብር የታለ ስላቸው እኔና ሙባረክ ተለያየን ሌሎችም ሰዎች አሉ ምን ነው የዛ ቀን ቁጭ ባላልኩኝ አሁን ብሩ ተረቷል ልጁ እኔ እንቅልፍ ያጣሁበት ያችን እንኳን 4 ሰዓት እና 5 ሰዓት ቁጭ አልኩበት ለሊት ማለት ነው ቡራዩ ላይ ተዚህ እኔ እራቹ ሙባረክ ሆነ ፈራውል መጥቶ ያስለቀሰኝ ጊዜ ማለት ነው እኔ ፈራውልን እቀራልኩት የዛለታ ነው 1 ሚሊዮን ስለረዳ ደስ ብሎኝ የተታረኩት ልጁ ከ5 ቀን በኋላ ሞተ ብሩ የት እንደሄደ አላውቅም ከዛ ቀን በኋላ ለኔ ፊት የሚሰጠኝ ጠፋ አሃ ብዙ ነገር አለ እኛም ሳናስብ ገብተንበት ነገር ውስጥ የምንገባበት አሁን እኔ እውነት ዘርፈሻል ቢባል ይዛል ትክክል ነው ምክንያቱም ነበርኳ ግን ብሩ የት ድረስ ግን አላውቅም ሉክ ስለዚህ እንደዚህ አይነት ምርምር ይቅር ከመረመራችሁ በደንብ መርመራችሁ በደንብ ኤዲት አድርጋችሁ እንጂ ይሄን ያልገብቷል ይሄን ያሰጥቻለሁ ብሎ ነገር የለም አይሰራም እነማን ናቸው ወደ አንተ አካውንት ውስጥ ያስገቡት ስም ዝርዝር ጥር መጠኑ የብሩ በምን ቀን ነው በምንም ይግባ በምን ይግባ በርግጥ ህጋዊ አይደለም የሚደረገው ነገር ግን እኛ እርስ በራሳችን መተባበር ስላለብን ነው አይደለ ግን ኤዲት የሚያደርግ የለም እንዲሁ ብቻ ከረዳችሁ ምርዱ ከደረሰም ደረሰ እግዚአብሔር ይሻራቸው ዋናው እግዚአብሔር ይማራቸው እግዚአብሔር ሀገራችንን ሰላም ያርግ እንጂ በእኛ ጭንቅላት ውጤቱ የሚገኝበት አይደለም ደሞም ሀቅ ተፈልጎ ሳይሆን የሆነ በቃ ልጆቹን ማስጨነቅ እኔ በተለይ ሚኪ የሚባለው ልጅ ባትነኩት እኔ እግዚአብሔር ምስክሬ ነው ደስ ይለኛል ምክንያቱም ጥምድ አድርጋችሁታል በቃ አሁን አንዱ ይገባና ለሚኪ ራሱ መቼ ነው ቲክቶክ ከጀመርክ ከየት ነው ያመጣኸው ልጅ እኮ ይሄ ባቢ የሚባለው ልጅ ቲክቶክ ሲጀምረን ያውቃለሁ እኔ ጋር ነው የመጣው ሚኪ 2022 ላይ ይጫወታል ይሄ ባቢ የሚባለው 23 ላይ ነው ገና ሀ ብሎ የከፈተው እሱም ካድሬ ሆኖ የብልጽግና ካድሬ ሆኖ እንዴት ነው ስለሚኪ የሚያውቀው እንግዲህ እግዚአብሔር መቼስ ነው ጎልቶ አስቀምጦኛል እዚህ ቁጭ ብዬን ቲክቶክ ይሄንን ዩቲዩብ ወደ ላይ ስል የወጣው ነው የገባው ነው ያለው ግን ጠያቂ ሆኖ የመጣው ማን ነው ያልሰጠው ባቢ የሚባለው አቆም እኮ ሚኪን በአይን ራሱ አያውቀው ግን ትላንትና ማታ እዛ ቁጭ ብሎ በስምህ እንደዚህ ሆኗል እንደ ሚኪ ቲክቶክ የሰራ የለም እንደ ጆን ዳንኤልን ሁለቱም አንዱ እስር ቤት ነው አንዱም ሊገባ እያሰፈሰፈ ነው እዚህ ሀገር እኛ ሀገር ላይ ሰው ሲያልፍለት ማንወድ ያ ሰው የሆነ ነገር ተለውጦ ስናይ ምንድነው 5 ሚሊዮን መኪና ስንት ነው የሚሰራው ቲክቶክ ላይ ስሩ ቁጭ ብላችሁ ምክንያቱም ገድ የሚባል ነገር የላችሁ ለዛ ነው የሰውን በሰው ጫማ ገብታችሁ ልካችሁን የማታውቁት እንጂ እንደ ሚኪ እንደ ጆን ዳንኤል አረኛም ሰርተናል ትዝ ይላል ተሴ አንተ ወደ እርዳታው ስትሄድ ተበጣጣን ነው እንጂ አረኔም በጣም ነበር የምናገኘው እኔም በጣም ሰርቻለሁ ግን እንደ ኢትዮጵያ ተበላልሽበታለሁ በጊፍት ገንዘብ እንዴ እኔ እኮ አንዳንድ ጊዜ እዚህ ቁጭ እኔ አሁን እዚህ ጋር እስቲ ቁጭ ልበል ወገን ሽንኩርትና ድንች እያበላ የሚወርድልን አንበሳ ሻወር እየወሰድኩኝ ታስታውሳላችሁ ከዮኒ ማኛ ጋር በጣም ዮኒ ቶሮንቶ ይናገር ስንት ብር ነው ለልጆቹ ስታወጣ የነበረው እኔም እንዳቀሚቲ ራሱ ዝም ብዬ ገብቼ ከእናንተ ጋር ቁጭ ያልክ እያወራሁ ነው እንጂ ሆን ብዬ ቤዝ ይሄኔ ዛሬ የ30,000 ዩሮ የ40,000 ዩሮ መኪና ይዤ በፊት ለፊታችሁ ነበረ ስበር እንዲያውም አውሮፕላን መጀመሪያ ግቡና ተጫወቱ ከዛ በኋላ የብሩን መጠኒው ከዛ በኋላ ሰውን ጀጅ አድርጉ ገባችሁ ትንሽ ለውጥ ያየነውን በሙሉ ሌባ ካልን ትንሽ ለውጥ ያየነውን በሙሉ የሆነ ነገር ካልን ተያይዘን ድህነታችን የመጨረሻ በደንብ ደርቶ ነው አፑን ተጠቀሙበት መስጠት የምትችሉም ካላችሁ ስጡ በተረፈ ግን እባካችሁ 25,000 ሰው አትያዙ እኔ አሁን ትናንትና ልጫወት ስል ቴዲ አዋሳ ገባ 25,000 ሰው ያዘ ቀን ላይ የማናቸው ስማቸው የሴትዮዋ የዚች 57 ሚሊዮን ብር እናት ገቡ 25,000 ሰው ያዙ እኔ ትናንት 5 ሳንቲም ሳንሸቅል ቀኑን ሙሉ ፈጭጬ ነው ያልኩት እንደኔ ሌሎቹ ወይ ስሩ ወይ አሰሩ ወይ ተው እዚህ ቴንክ ዩ ግን አንድ ነገር ልጠይቅሽ ቪዲዮ እህቴ እስቲ አሁን ከትላንት አሁን ከነበረው ከቴዲ ቤት ይዘሽ ወጣችሁ የሚረባ ነገር አንድ ነገር አለ አዎ አለ ይዤ ወጣሁት የሚረባው ነገር ምንድነው እንደዚህ ሁለት ወንጀል መርማሪዎች ወንጀል መርማሪ ሳይሆን ምናልባት ሌላ ነገር ቢመረምሩ እነዚህ ሁለት ወንጀል መርማሪዎች ቴዲ አዋሳና ዮኒ ማኛ ወንጀል መርማሪ ሳይሆን መሆን ያለባቸው እነሱ ምናልባት የተሻለ ሌላ ስራ ፈልጉላቸው እንዴ አይደለም የሚመረምሩ ያ ታንክ ዩ ዮዲ ትልቁ ነገር ቲሲ እኔም የምልህ ነገር ትላንትና ያ ሁሉ ሰው ተዘፍዝፎ ይሄ ሁሉ ቀን ተቀጥሮ በዚህ ሰዓት ላይ እንዲናረጋለን ተብሎ የተወጣበት ነገር አንድ ነገር የሚረባ ነገር ተይዞ የተወጣበት ነገር የለም ሰው ከቨር ተደርጎ እንደውም ለአንድ ለሁለት ሰዎች አንበሳ ወርዶ ምናምን ነው
የተጠናቀቀው ጉዳዩ ማለት ነው። እና በሚያሳዝን ሁኔታ እንደውም አንዳንድ ሰዎች ብሶታቸውን ያወራሉ። የደከሙ ሰዎች የሆነ ነገር ይፈጥራሉ ብለን ያሰብንበት ቤት የሆነው ነገር ምንድነው? ማንም ምንም ነገር ይዞ የወጣበት ነገር አልነበረም። ይሄ መታመን አለበት። ቢኮዝ ኤክስፔክት ያደርጋለሁ። አይ ኖ ኖ ኖ እዚህ ጋማ እኔ ይዤ ወጥቻለሁ። አንድ ሰው ቆይ እኔማ ከሳሹ ሳይመጣ ሁሉም የራሱ ሌባ አይደለም። ቆይ እኔማ ከሳሹ ይምጣ ብዬ ስጠይቅ ከ20 ደቂቃ በኋላ ቴሲ አንተ ላይ እኮ ማንም አልተከሰሰም፣ ውጣ ቴሲ ውጣ። እንዴ ፎቶ እሱንማ መስክሬያለሁ ወንድሜ። እሱ አዎ ገብቶኛል። ገና ንግግር እድል ተሰጥቶኝ አሁን የቴሲ ተራ ነው ተበይ ሳወራ ተነቀልኩኝ። ማን የነቀለኝ? እና እኔ አውቃለሁ። ግን ግልጽ ነው። እኛም እናውቃለን። ከስር ቁጭ ያልነው እኛም እናውቃለን። ነገር ግን ምንም ነገር እንዲህ ነው ብለን የጠበቅነው ነገር ሁሉም መጥቶ አንዳንዱ እንደውም እዚህ ስራ ውስጥ በመግባቴ በጣም ተጎድቻለሁ የሚል፣ አንዳንዱ ታምሜያለሁ፣ አንዳንዱ ተቆርጫለሁ የሚል ነው እንጂ የሰማነው አንድም ነገር ግልጽ ሆኖ የሆነ ነገር የወጣልን ነገር የለም። እንዲወጣልንም ማስረጃ ይዘምና ማስረጃ እንኳን ይዞ የመጡትን ሰዎች እኮ እንዳንተ አይነቱን ማለት ነው ይሄው ማስረጃ ይያለው ብለህ ደብተር ይዘህ አንዳንድ ነገሮችን ልታጋልጥ የመጣውን ሰው ማንም ሊያስተናግድህ አልቻለም። ይሄ ባልሆነበት ሁኔታ ይሄ ወንጀል ነው። ይሄን ማንም ሰው ይሄን ማድረግ የለበትም። ሁለተኛ እንዲህ አይነት ነገር አረጋለሁ ብሎ አንድ ሰው ሲመጣ ፉሊ ኮንፊደንስ ከሌለው ምንም ነገር ማድረግ የለበትም። ይሄ ውሸት ነው። ትላንት በጣም ዲስአፖይንት የሆንበት ቀን እንጂ አንድ ሰው ሚኪ የሚባል አንድ ቦጅባጃ እኔ እኮ አላውቅም፣ በቃ ከአንድ ጥያቄ በላይ አትጠይቁኝ፣ ሁለት ጥያቄ ስትጠይቁብኝ ይቀላቀልብኛል ያለ ልጅ ምናምን መጥቷል። አሚን እሱ ንጹህ ነው እያልኩኝ አይደለም፣ በሚጠየቅበት ይጠየቅ፣ አያገባኝም። ነገር ግን እሱ ላይ እሱን በቃ ዛሬ ሚኪ ነው ጠንካራ፣ ሚኪ ነው ጎበዝ ማለት ጀመሩ ማለት ነው። መጨረሻ ላይ ማለት በሚያሳዝን ሁኔታ እኔ ሚኪን ጎበዝ ልትል ከሆነ የሁሉ ስብሰባ የጠራኸው ሚኪ ጎበዝ ምንም ይሁን ሚኪ የሚከሰስበት ብዙ የራሱ ወንጀል ያለበት ሰው ነው። እሱ ይወጣው፣ እኔ አያገባኝም። ህግ ይዞታል ብሏል። ህግ በዛው ይጠይቀውና ህግ እግዚአብሔር ነፃ ያውጣው። ምንም እንትን የለኝም። ነገር ግን ሁሉን ነገር የተሸነፍክበትን ነገር ምንም ማምጣት ያልቻልክበትን ነገር ብዙ መረጃ አለኝ ያልከው ማን ነው? ዮኒ ማን ነው? ተሙ ብዙ መረጃ ይዘናል ያላችሁ ሰዎች ምንም መረጃ ይዛችሁ መታችሁ ማንንም ስታፋጥጡ ማንንም የሆነ ነገር ስትጠይቁ አላየንም። የመጨረሻ ውጤታችሁ የሚኪ መሆኑ ገርሞኛል። ሚኪማ እሱን ቤቱን እየከፈተ እኮ ሁሌ ይሄን አድርጌያለሁ እያለ ነበርና በዚህ መጠናቀቁ በጣም የሚያሳፍር ነው። አሚን ሆፕ አደርጋለሁ ነገ ከነገ ወዲያ ከዚህ በተሻለ ይቀርባሉ። ምን ያልፋታ ማለ ፎሎ አድርጌያለሁ። ትመጣለህ? ጥያቄ እመጣለሁ፣ አወራለሁ። ከከፈታችሁ ሊንክ አሁን እድል ሰጥቶላኛል። ስራ ልንገባ ስለሆነ ይሁን ግን ካንተ